ምን ማለት ነው? እኔ እንጃ። አብራችሁ አልነበራችሁ እንዴ? አዎ፣ ግን በቃ የሆነ ሰዓት ተቀየረብኝ። እድል አትዋሽኝ። ስልክ ስለተደወለለት ነው። ማን የደወለለት? እኔ እንጃ ማን እንደደወሉት አላውቅም። እድል ምንድነው የተፈጠረው? እዚህ ቤት ያለው ነገርስ ምንድነው? እኔ ነኝ መሰለኝ። ኖ ልጄ ነው ቢኒ። አትጥሪኝ! ና ቢኒ፣ ተው ቢኒ፣ ተው በቃ ተው በቃ። እቺ አስመሳይ! ተረጋጋ ቢኒ። አንተን አክስትህን የምትመታው? ተጠንቅቂያት። እቺ አረመኔ እርኩስ ናት፣ ለማንም የማትራራ ረክሳ አረከሰችኝ። ደህና ለመሆን እየሞከርኩ ነው። ደህና ነኝ እንድልሽ ግን አትጠብቂ። ያስቀየመ ሰው አለ እንዴ? የተቀየምከው? እኔ ስቃዬን እጋፈጠዋለሁ። እቺ ሴት ግን ላንቺም አደጋ ነች። ማናት? እህትሽ። ሲጀመር እሷ እህትሽ ሳትሆን ጠላትሽ ነች። ቆፍራ የቀበረችሽ። ምን? አዎ፣ ከህይወትሽ ካላረቅሻት ትገልሻለች። ቢኒ ተረጋጋ። ከዚህ በኋላ መቼም መረጋጋት የምችል አይመስለኝም። እሺ ምን አርጋህ ነው ንገረኝ። አንድ ቤት ውስጥ እየኖረን ድብብቆሹ አይከብድም? ከማን ጋር? ከአንቺ ጋር። ፈልገሽ ነበር? አዎ። ልጄ ምን አርገሽው ነው? ቢኒያም፣ ስንት ወንድ ልጅ አለኝ ታዲያ? ምን ነው ጩኸቴን ቀማሽኝ? እሱ ይንገረኝ እንጂ ሊደበድበኝ እኮ ተነሳ። በወልዶ አላደርሰው። ቢኒ ምንም ሆኖ አያውቅም። የሆነ ነገር አርገሽው ነው። እሺ ምን አርገሽው ነው? ገኒ፣ ልጄ እንዲህ የሚሆንበት ምክንያት ገብቶኛል። እኔ ምንድነው? ምን ሆኖ ነው እያልኩሽ እኮ ነው። ሁሉም ነገር በእድል የተቀነባበረ ጉዳይ ነው። ካስተዋልሽው ከእሷ ጋር ሄዶ ከመጣ በኋላ ነው እንደዚህ የሆነው። በጣም ጨካኝ ሰው ነሽ። እድል ለቢኒያም የነገረችውን ነገር ማመን አቅቶታል ማለት ነው። ይሄ ነገር እንዴት እንዲህ ሊፈጠር እንደቻለ ግራ ቢገባውም አሁን ላይ ግን ህይወቱን በስነ ስርዓት መምራት ከብዶታል ማለት ነው። ምክንያቱም ሮማን ምን ያህል ከባድና መጥፎ ሴት እንደሆነች ከዚህ በፊት ቢያቅም ግን አሁን ላይ ደግሞ ያደረገችው ነገር በጠቅላላ ከአንድ ሰው ነኝ ከሚል ሰው የማይጠበቅ ነገር ነው ማለት ነው። ቢኒያም እንግዲህ ሮማን እናቱ መሆኗ ብቻ ሳይሆን ያሳስበው ማለት ነው። ይህንን ነገር ከመስማቱ በፊት እንግዲህ ከእድል ጋር ተኝቷል ማለት ነው። ይሄ ደግሞ አሁን ላይ ቢኒያም የተኛው ከእህቱ ጋር ነው ማለት ነው። ይሄ ነገር ነው በጣም ያስጨነቀውና ሙሉ በሙሉ ሁለቱም እንደረከሱ አይነት ስሜት እየተሰማው ያለው ማለት ነው። ለዚህ ሁሉ ትልቁ መሰረቷ እንግዲህ ሮማን ነች ማለት ነው። ነገሮችን በሙሉ በሚስጥር ይዛ እንዲበላሹ ባታደርግ ኖሮ ዛሬ ላይ እንግዲህ እድልና ቢኒያም እህታማቾች ሆነው አንድ ላይ አይተኙም ነበር ማለት ነው። አሁን ላይ ቢኒያም ለማንም ምንም መናገር ባይችልም ያለበት ሁኔታ ግን ቤተሰቡን በጠቅላላ አስጨንቆታል ማለት ነው። እድልም ቤተሰቡን እንዲያገኝ ነው እንጂ የረዳችው አሁን ያለበት ስሜት ላይ እንዲሆን አልነበረም። እሷ እያሰበች ያለችው ፍጹም ተቀይሮብኛል ከኔ ጋር በማደሩ ወይም ደግሞ እናቱ ሮማን መሆኗን ስላወቀ በኔ አዝኖብኛል ብላን ያሰበችው። እሱን ግን ከምንም በላይ ያሳዘነውና ያስጨነቀው ነገር እድል እህቱ መሆኗ ብቻ ነው ማለት ነው። ምክንያቱም ቢኒያም አንድ የጠረጠረው ነገር ስላለ ሽማግሌውን ፍንጭ ሰጥተውት ነበረ። እድል እንግዲህ የገነት ልጅ እንደሆነች እርግጠኛ ባይሆንም ግን ደግሞ አብዛኛውን የሚያመለክተው ነገር በሙሉ ማለት ነው የሮማን ድርጊትንም ጨምሮ እድል የገነት ልጅ እንደሆነች ነው የሚያሳየው ማለት ነው። ይሄ ማለት ደግሞ ቢኒያም እንግዲህ የተኛው ከእህቱ ልጅ ጋር ነው ማለት ነው። አሁን ላይ እንግዲህ ቢኒያምን ከምንም በላይ እያስጨነቀውና ራሱን እስከሚስት ድረስ እንዲጠጣ እያደረገው ያለው ነገር የሁለቱ የፍቅር ግንኙነት ነው ማለት ነው። ከሮማን ከእናቱ በላይ እያስጨነቀውና የረከሰ ስሜት እንዲሰማው ያደረገው ነገር ቢኖር ከእድል ጋር መተኛቱ ብቻ ነው ማለት ነው። ይህንን ነገር እንግዲህ ምን ተብሎ እንደሚነገር ግራ ገብቶታል። ግን ደግሞ ለዚህ ሁሉ ምክንያት ተጠያቂዋ ሮማን ነች ማለት ነው። እህቷንም እንግዲህ የዚህ ነሃል ለምን እንደዚህ ልትበድላት እንደፈለገች ባይገባውም የራሷ ልጇ በህይወት እያለች ሞታለች ብላ እስከ ዛሬ ድረስ እስሯ ቁጭ ብላ እያታለለቻት እንደሆነ ሲያስብ ራሱ ሮማን ምን ያህል መጥፎ ሴት እንደሆነችና አይኗን ማየት ራሱ እንደማይፈልግ በተደጋጋሚ እየተናገረ ነው ያለው። ሮማንም በተቻላት መጠን እንግዲህ ልጄ እያለች
ልታጽናናው ትሞክራለች። እሱ ግን የሷን መሰሪነትና ክፉነት ስለተረዳ ሊያያት ራሱ አይፈልግም ማለት ነው። ገነትም አንድ ትልቅ ችግር እንዳለ በሮማን በኩል ተረድታለች። ግን ደግሞ እውነታውን እስካልሰማችና እስካላወቀች ድረስ ምንም ልታደርግ አትችልም ማለት ነው። ሮማንንም በተደጋጋሚ ልጄን ቢንያምን ምንድነው ያደረግሽው ንገሪኝ ብላ ብትጠይቃትም እሷ ግን የእድል እንጂ የሷ ጥፋት እንዳልሆነ በእድል እያሳበበች ነው ያለችው ማለት ነው። ሮማን ነገሩንም ለማዞር እየሞከረች ነው። እድል እዚህ ቤት ከመጣች ጀምሮና ቤተሰቡን እንዲፈልግ ካደረገች በኋላ ነው ይሄ ነገር የተፈጠረው። ስለዚህ አሁን ላይ እድል ነች ለቢንያም እንደዚህ እየሆነ እንደሆነ ትልቁ ተጠያቂዋ እድል ነች መሆን ያለባት ብላ በእድል እያሳበበች ነው ያለችው ማለት ነው። አሁን ላይ ቢንያም ለቤተሰቡ በጠቅላላ ነው የተቀየረው። ምክንያቱም የሰማውና ያደረገው ነገር እግር እሳት ሆኖበታል። ከእድል ጋር መተኛቱ ምን ተብሎ እንደሚወራና መጨረሻ ላይ መቼም ቢሆን እንግዲህ እድል የገነት ልጅ መሆኗ እንደሆነች መታወቁ የማይቀር ነው ማለት ነው። ይሄ ነገር ደግሞ በጣም ነው ያሳሰበው። ከሷ ጋር ፍቅር እንደጀመረ ሁሉም ሰው ያውቃል። ይሄንን ነገር ደግሞ አሁን ላይ ምን ብሎ እንደሚናገርና ምን ብሎ እንደሚያስረዳ ለራሱ ጨንቆታል ማለት ነው። እድል ግን አሁን ላይ ከኔ ጋር ካደረና እኔ ንጹህ ፍቅሬን ከገለጽኩለት በኋላ ጠልቶኛል ብላ ነው እያሰበች ያለችው። ምናልባትም እውነቱን ስታቅ ከሱ በላይ የምትጨነቀውና የምትሰበረው እሷ እንደሆነች ገብቶታል። ስለዚህ አሁን ላይ ቢንያም እያደረገ ያለው ነገር እንግዲህ እድልን ከስሩ ማራቅ ብቻ ነው ማለት ነው። እሷ ግን እንደ ጠላትና ፈጽሞ ከሷ ጋር ካደረ በኋላ እሱ ግን እውነታውን ስላወቀና እድል ደግሞ የማሚ ልጅ እንደሆነች ስለተረዳ ነው ማለት ነው። እርግጠኛ መሆን ብቻ ነው እንጂ የቀረው ሙሉ በሙሉ እድል የገነት ልጅ እንደሆነች ከሽማግሌው አነጋገርም ሆነ ከእናቱ ከሮማን ሁኔታዎችን ከተረዳ ቆይቷል ማለት ነው። ይሄን ነገር ደግሞ አስቀድሞ ለእድል ነግሯት ቢሆን ኖሮ ዛሬ ላይ የጥፋተኝነትን ስሜትና ትልቅ ስህተት አይፈጠርም። ከእድል ጋም አብሮ ሊያድር አይችልም ነበረ። ይሄ ነው እንግዲህ ቢንያምን ራሱን እንዲወቅስና ራሱን እንዲጥል ጸጸት ውስጥ እንዲገባ እያደረገ ያለው ነገር አስቀድሞ ጥርጣሬውን በሙሉ ለእድል ነግሯት ቢሆን ኖሮ እድልም ራሷን ትገዛ ነበረ። እሱም እንግዲህ የዚህን አይነት ይቅር የማይባልና መቼም ቢሆን ከአይምሮ የማይወጣ ስህተት ሊሰራ አይችልም ነበረ ማለት ነው። እድል ግን አሁንም ሮማን የቢንያም እናት መሆኗን ሙሉ በሙሉ ስላላመነችበት የቢንያምና የሮማንን ዲኤንኤ ለማስመርመር እያሰበች ነው ያለችው። እንግዲህ ከሁለቱም ላይ የፀጉር ናሙና ወስዳለች ማለት ነው። ምናልባትም እንግዲህ አሁን ላይ ቢንያም የሮማን ልጅ ሆኖ ካልተገኘ ነገሮች ሊቀየሩ ይችላሉ እንጂ አሁን እየተፈጠረ ያለው ነገር ግን በተለይ ቢንያምና እድልን ክፉኛ የሚሰብራቸውና ደስታቸውን የሚያሳጣቸው ነው የሚሆነው ማለት ነው። ምናልባት እንግዲህ ሮማን ወደ ማሳደጊያ ሁለቱንም ልጆች ይዛ ሄዳ መልሳ ደግሞ ወደዚህ ማምጣቷ እናቱ ነች ተብሎ እንዲታሰብ አድርጓታል እንጂ እስካሁን ድረስ እንግዲህ ሙሉ በሙሉ ቢንያም የሷ ልጅ መሆኗን ማረጋገጫ አልተገኘም። በእርግጥ ራሷ በአፏ ስታወራ ከአንዴም ሁለት ጊዜ ተሰምቷል ማለት ነው። ስለዚህ እድልም ከዚህ ተነስታ ነው ሮማን የቢንያም እናት እንደሆነች ያረጋገጠችው ማለት ነው። ምናልባት እንግዲህ ነገሮች አቅጣጫቸውን ቀይረው የቢንያምና የእድልን ነገር ካልተስተካከለ በስተቀረ አሁን ባሉበት ሁኔታ እድልና ቢንያም መቼም አብረው ሊሆኑም አይችሉም። በሰሩት ነገር እንግዲህ ሁሌም አንገታቸውን እንደደፉ ይቆያሉ ማለት ነው። ይሄ ነገር ደግሞ በተለይ ለቢንያም ልቡን ክፉኛ ነው የሰበረው ማለት ነው። ከዚህ በፊት እንግዲህ ሽማግሌው ራሱ የቢንያምና የእድልን ግንኙነት ሲያውቁ እህቱን እንዳፈቀረና ከእህቱ ፍቅር እንደያዘው ነበር የተገነዘቡት ማለት ነው። አሁን ላይ እንግዲህ ቢንያም የሮማን ልጅ እንደሆነ እድል ስትነግረው የሚያደርገው ነገር በሙሉ ግራ ገብቶታል ማለት ነው።
ገነትም አሁን ላይ ቤት ውስጥ ምን እየተፈጠረ እንደሆነ በግልጽ ባይታወቃትም ግን ደግሞ እድልም ሆነች ቢኒያም ትክክል እንዳልሆኑ ገብቷታል። ግን እውነታውን ማወቅ በፍጹም አልቻለችም። ቢኒያምም ይሄ ነው ብሎ ሊናገር አልቻለም ማለት ነው። አሁን ላይ እንግዲህ ገነት ምን ማድረግ እንዳለባት ግራ ቢገባትም ትልቁ ችግር ያለው ሮማን ጋር እንደሆነ ስለገባት ሮማንን በተደጋጋሚ ጥያቄ ብትጠይቃትም ሮማን ግን ልትመልስላት አልቻለችም ማለት ነው። ሜላትም አሁን ላይ እንግዲህ የቢኒያምና የእድል አለመስማማት ወይም ደግሞ ትልቅ ችግር በመሃላቸው መፈጠሩን ስላወቀች ደስ ብሏታል። ቢኒያምን ለመቅረብ እየሞከረች ነው ያለችው። ቢኒያም ግን በፍጹም ሜላትን በሌላ ነገር ሊያስባት አይችልም። አሁን ያለበት ችግር ራሱ የሚያስጨንቅና ተስፋ የሚያስቆርጥ ነው ማለት ነው። እሷ ግን አሁንም ድረስ እንግዲህ እድል ከዚህ ቤት እንድትወጣ ነው እያሰበች ያለችው። ገነት ግን ማንም ከዚህ ቤት መውጣት የለበትም እውነታው ላይ መድረስና እውነታውን ማወቅ እንጂ ማንም ሰው ከዚህ ቤት እንደማይወጣ እየተናገረች ነው ያለችው ማለት ነው። ሮማንም እንግዲህ ቢኒያም እያሳያት ያለው ነገር በጣም አሳስቧታል። እንግዲህ አይንሽ ላፈር ስላላትና ስታወራው ራሱ እየተቆጣትና እያመናጨቃት ስለሆነ በተደጋጋሚ ልጄ ልጄ እያለች ስትጨቀጭቀው እውነታውን አፍርጦታል ማለት ነው። ሁሉንም ነገር አውቃለሁኝ አንቺ የኔ እናት መሆንሽን ብሎ እነገነትና ቤተሰቡ በጠቅላላ ፊት ለፊት እንግዲህ እውነታውን አፍርጦታል ማለት ነው። ምናልባትም እንግዲህ ገነት አሁን የሰማችው ነገር ከምንም በላይ ቅስሟን ሊሰብረው ይችላል ማለት ነው። በእርግጥ ቢኒያምን እንደ ልጇ ነው የምታየው። ተጨምሮ አክስቱ መሆኗን ስታቅ ፍቅሯ ሊጨምር እንጂ ሊቀንስ አይችልም። ግን ደግሞ እህቷ ሮማን ምን ያህል ክፉ እንደሆነችና ከጀርባዋም እስከዛሬ ድረስ ምን አይነት ሴራዎችን ስታሴር እንደነበረ ልትረዳ ትችላለች።